ያው እዚህ እንድስቋጠር ትውላለህ። እንዲህ ስቋጠር አታነብ፣ አታስተውል፣ መንፈሳዊ ምርምር አታደርግ። የሀገር ቁጭት የለ፣ የዜግነት ፍቅር የለ፣ ምን የለ ስትቋጠር። የክርስቲያን ሰይጣን የእስላም ሰይጣን አስበው። ሁሉም ሰይጣን አንድ ነው። ሰይጣን ሰይጣን ነው። በአንድ ጊዜ በማታውቀው መንገድ እንዲወድምንና እንዲባክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለብዙዎች ትምህርት እንዲሆናቸው የነቁት የበለጠ እንዲነቁ ያልነቁትና የሚቃወሙትም ልቦና እንዲሰጣቸው ዛሬ ትኩረት ያደረኩት በአባታችን በመምህራችን በመልአከ መንክራት ግርማ ወንድሙ ትምህርት ላይ ነውና እንግዲህ የፍልሰታ ጾመን ለመጨረስ የቀረን አንድ ቀን ዛሬ ነው። ነገ ጾም ይፈታል። ያንን ምክንያት በማድረግ እንግዲህ ብዙዎቻችሁ በጾም ውስጥ በስግደት ውስጥ እንደነበራችሁ አምናለሁ፣ ተስፋ አደርጋለሁ። ብዙዎቻችሁም ጸሎታችሁ እንዲሰማ መልካም ምኞቴ ነው። እንግዲህ መልአከ መንክራት ግርማ ወንድሙን በተመለከተ ብዙ ማለት ይቻላል። ቀን አይበቃንም። የሚቃወሟቸው ያሉትን ያህል ደግሞ በጣም የሚወዳቸው በጣም የሚያከብሯቸው ረጅም እድሜን የሚመኙላቸው እኔን ጨምሮ በርካቶች አለን እና ከሳቸው ትምህርት ብዙዎች ይመራሉ ብዬ ያሰብኩባቸውን ቪዲዮዎች ሀሳብ እንለዋወጥባቸዋለን። እስኪ ከዚህ ቪዲዮ እንጀምርና አይተን እንመለስ። ዛሬ እኮ መስገድ ስትጀምር ተው እባክህ ዛሬ አይሰገድም ይልሃል። ግን ሰኞና ማክሰኞ ስገድ ብሎ አያውቅም። ብዙ አስተያየት ሰጪዎች እውነተኛውን የመጽሐፍ ቅዱስ እውነት ሳያውቁ የግል አስተያየታቸውን የግል ስሜታቸውን የሚናገሩ ሰዎች አሉ። እንዲህ አይነት ነገር ብዙዎች አጋጥመውናል እና በተለይ ደግሞ የሚመራን አጥተን ግራ በተጋባንበት ሰዓት የበለጠ ግራ የሚያጋቡ በርካታ ሰዎች አሉ እና እንዲህ አይነት መምህራንን ስላበዛልን እግዚአብሔር የተመሰገነ ይሁን። መስገድ ስትጀምር ጠላትም ደስ አይለውም እና በሰው ልጆች ላይ አድሮ የለም በዚህ ጊዜ አይሰገድም ይላል እሳቸው እንዳሉት። ነገር ግን ሰኞና ማክሰኞንም ስገድ ብሎ አያበረታታም። ሮብና ሐሙስንም ስገድ ብሎ አያበረታታም። ቀሪውንም ጊዜያቶች ስገድ ብሎ አያበረታታም። ስገድ ብሎ ከማበረታታት ይልቅ አትስገድ ብሎ ለመናገር የሚፈትነውን ያህል አንተን ወደ ትክክለኛው መንገድ ለመመለስ እግሩን ይይዘዋል፣ አንደበቱን ይይዘዋል እና እሱን ነው እየነገሩን ያሉት። እንጨርሰው። ግን አይሰግድም የሚለውን መልእክት ለማስተላለፍ በጣም ብዙዎች ፈጣኖች ናቸው። ለጌታ ያልተሰገደ ለማን ሊሰገድ ነው? ለአምላክህ ያልተንበረከክ መቼ ልትንበረከክ ነው? የአምልኮቱን ስግደትና የንስሐውን ስግደት እንኳ ለይተን ባለማወቃችን ምክንያት ዛሬ ክፉ መናፍስት ክርስትናችንን ተለማምዶ እኔ ክርስቲያን ነኝ ይላል። የእስላሙም እኔ የእስላም ሰይጣን ነኝ ይላል። አይሰገድም የሚለውን መልእክት ለማስተላለፍ ያው ሰይጣንን በእነሱ ላይ ስለሚሰራ አይሰገድም የሚለውን መልእክት ለማስተላለፍ በጣም ፈጣኖች ናቸው ብዙዎች። ስገድ ከሚለው ይልቅ አትስገድ የሚለው ለአንደበታቸው ቅርብ ስለሆነ ማለት ነው። ለጌታ ያልተሰገደ ለማን ነው የሚሰገደው? ለአምላካችን ያልተንበረከክን ለማን ነው የምንበረከከው? መቼ ነው የምንበረከከው? የአምልኮትና የንስሐውን ስግደት እንኳን ለይተን ማወቅ ያልቻልንበት ጊዜ ላይ ነው ያለ ነው። ይሄንን ለማወቅ ባለመቻላችን ክፉ መናፍስት እየቀለዱብን ነው። እንግዲህ የክርስቲያን ሰይጣን የእስላም ሰይጣን አስበው። ሁሉም ሰይጣን አንድ ነው። ሰይጣን ሰይጣን ነው። ግን የክርስቲያን ሰይጣን ነኝ ይላል። የክርስቲያን ቡዳ ነኝ ይላል። የእስላም ቡዳ ነኝ ይላል። በእምነት ውስጥ ያሉ የአኗኗርና ያካሄድ ባህሪዎቻችንን መናፍስት ተለማምዶት ስር ሰዶ ለዘመናት ባህሪያችንና ጠባያችን ሆኗል። አንዳንዴ ማንን አገልግለን እንደምንመለስም ግራ የሚያጋባ ነው። መናፍስት አካሄዳችንን ተለማምዶታል እያሉ ነው እና ምን ያህሎቻችን ግን ይህንን ተረድተነዋል?
ባህሪያችንና ጸባያችን ሆኗል። ያው ገበት ጋባ ዓለም ውስጥ ነው ያለነው እና አለብን ሊገባል ነው። ስለዚህ ህዝቡ ይጸልይ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ይሄ ነው ታየው። ከሰማይ የመጣ ነው የታየው። አስቸጋሪ በሆነ ዘመን ውስጥ በሄሮድስ ዘመን ውስጥ የጌታ መልአክ መጣ። ምድራዊ አሰሳ ብዙ የእውቀት ዘርፎች ገና ሀ ብሎ በሚጀመር ዘመን ውስጥ የሳይንስ ርዕዮተ ዓለም በሄሮድስ እጅ ውስጥ በነበረበት ዘመን ውስጥ የጌታ መልአክ መጣ። ለሚታየው ታየው፣ ላልታየው አልታየውም። ይሄ ሌላ ዓለም ነው። ለሚታየው የሚታየው ነገር ያለው በቃ። አሁን ብዙዎቻችን መንፈሳዊውም ነገር አይታየንም። ዓለማዊው ነገር ብቻ ነው የሚታየን። በመንፈሳዊው መንፈሳዊ ነገር አይታየንም። ብዙዎቻችን መንፈሳዊ ህይወት አይታየንም፣ ዓለማዊ ነገር ብቻ ነው የሚታየን እና ዓለማዊ ነገርም እንደሚታየን ስለሚያውቅ ጠላትም ዲያብሎስ ያንን ያመቻችልናል። ምክንያቱም መንፈሳዊው ነገር እንዳይታየን ስለሚፈልግ። መንፈሳዊ ነገር ከታየንማ ነቃን ማለት ነው። ነቃን ማለት ደግሞ ከእጁ አመለጥ ነው ማለት ነው። ያንን እንዲሆን አይፈልግም። ስለዚህ ከመንፈሳዊ ነገር ይልቅ ዓለማዊ ነገር ነው የሚያሳየን። ይበልጥ ማየት የሚገባን ግን በተለይ በዚህ ዘመን መንፈሳዊውን ዓለም ነውና ይሄ በደንብ ሊገባን ይገባል ነው። መንፈሳዊ ነገር አይታየንም። ዓለማዊ ነገር ነው የሚታይ። በእያንዳንዱ በአይናችን ላይ ባረፈው አሻራ ምክንያት ችግሮቻችን የዛኑ የዓለሙን ነገር እንዳስተጋባ ይኖራል። መንፈሳዊ እይታ ውስጥ አይናችን ውስጥ መንፈሳዊ እይታ የለም። አሁን ከዚህ ስንወጣ እስጢፋኖስ ቤተክርስቲያን አየን፣ አዎ ጥሩ አስቀደስን፣ አዎ መልካም ቆንጆ። ግን ያሉት ብዙዎቹ ሰዓቶች ዓለምን የምናይበት ነው፣ ዘመኑን የምናይበት ነው፣ ጊዜውን የምናይበት ነው፣ ኑሯችንን የምናይበት ነው፣ ጎረቤቱን የምናይበት ነው፣ ቤተሰቡን የምናይበት ነው። እዛ ውስጥ ያሉት ክፋቶችም አብረው ይታዩናል። በክፋቶቹ ልክ ደግሞ ባየነው ልክ ደግሞ መናፍስት ይስቃሉ፣ ይደሰታሉ፣ ይረካሉ። እዚህ የጌታ መልአክ ታየ። ለሄሮድስ አልታየም፣ ለቤተ እግዚአብሔር ታየ። ከዓለም የምንለየው ከሰማይ ኃይላት ጋር ያለን ግንኙነት ነው። ከዓለም መሪዎች፣ ከዓለም ፈላስፋዎች፣ ከዓለም ታላላቅ ነገስታቶች፣ ከዓለም ሳይንቲስቶች የምንለየው የምናየው የተለየ ኃይል እንዳለም መኖሩን ስናቅና ስናምን ነው። እንግዲህ ለአባታችንና ለመምህራችን ቃለ ሕይወት ያሰማልን፣ ረጅም እድሜ ከጤና ጋር እንዲሰጣቸው እመኛለሁ። ቀጣዩ ቪዲዮ ደግሞ ይሄ ነው። ተኝተን እድል እንፈልጋለን። ተኝተን ሞገስ እንፈልጋለን። ተኝተን እድል እንፈልጋለን። ተኝተን ሞገስ እንፈልጋለን። ይሆናል ወይ? እንዴት ይሆናል? በዚህ በጠላት በኩል ያለን ንቃት በጣም እንዲዳከም ከዓለማዊው እስከ መንፈሳዊው ድረስ ጥረት አድርገዋል። እንድትረሳው፣ ዝም ብለን እንድንጃጃል፣ ወንጌሉ ንባብ ብቻ ዝም ብለን እንድንጃጃል፣ እንድንረሳው፣ መንፈሳዊ ህይወታችንን እንድንተኛ፣ እንድንደነዝዝ፣ እንድንደነብዝ ተሰርቶብናል። ያ ግን የተሰራብን ምን ያህሎቻችንን የምናውቀው ብቻ እንዲሆን መጽሐፍ ቅዱሱ በህይወታችን ውስጥ ያለውን ቦታና ታሪካዊ ይዘት እንዳናስተውለው በፍልስፍናው ዓለም እዛም በትምህርት ቤት ያው ክፉ ነው የሚጠብቅህ፣ እዛም እንደገና በእምነት ያለህን ዋጋ ያደናገረና ግራ እያጋባ መጨረሻ ላይ ግራ ስትጋባ ሁሉ ነገር አልሳካ ሲል ሃይማኖት ፍለጋ ትሮጣለህ። ሃይማኖት የቱ ነው? ሃይማኖት ጥሩ ማለት ጀምራል። ሁሌም እሳቸው እንዳሉት ግራ ስንጋባ ነው ሃይማኖት ፍለጋ የምንሮጠው። ግራ ስንጋባ ነው እግዚአብሔርን ፍለጋ የምንሮጠው። ስንቸገር ነው። የሰው ልጅ ግን ሲቸግረው ብቻ አይደለም፣ በተደሰተም ጊዜ እግዚአብሔርን ፈልገው ማግኘት ይኖርበታል። በተደሰተ ጊዜ እግዚአብሔርን ማመስገን ይኖርበታል። በተደሰተም ጊዜ በሞላለትም ጊዜ ያንን ላደረገለት አምላክ ምስጋና ማቅረብ ይኖርበታል። ይህን ግን እንዳይሆን ተኝተናል፣ አንቀላፍተናል።
ስላንቀላፋን ስለተኛን እንድንተኛ ያስገደዱን ኃይሎች የራሳቸውን የቤት ስራ በውጤታማነት እየሰሩት ነው እና አሁንም ሳይረፍድ ልንነቃ ይገባል ከተኛንበት። ብዙዎቻችን ግን ለዛ ፈቃደኞች አይደለንም። ስለዚህም ዋጋ እየከፈልን ነው ማለት ነው። ለኢትዮጵያውያን ሃይማኖት ምርጫ መምጣት ከጀመረ በኋላ ያለው እድላችን የቱ ጋር ደብዛው እንደጠፋ ማሳያ ነው። ኢትዮጵያውያን ሃይማኖት ፍለጋ ሲሄዱ በቃ የቱን ያህል ከእውነት እንደራቅንና አላግባብ በሆነ ሁኔታ ውስጥ እንደተወለድን ማሳያና ማረጋገጫ ነው። ስለዚህ በደም ምድሪቱን እና በጣዖቶቻችሁ ስላበላሻችኋት እበትናቸዋለሁ አለ። ይሄው እቤት ቁጭ ብለህ ትሰደዳለህ። እቤት ቁጭ ብሎ የሚሰደድ ያው ቤት ቁጭ ብለህ ትሰደዳለህ። ለዚህ ሁሉ የችግሩ መንስኤ ደግሞ ምን እንደሆነ ነግረውናልና ያንን ተረድተን ወደ ራሳችን ልንመለስ ግድ ይላል። ሌላው ቪዲዮ የሚከተለው ነው። እስኪ አብረን ሰምተነው እንመለስ። አታነብ፣ አታስተውል፣ መንፈሳዊ ምርምር አታደርግ፣ ፀጉርን ስትፈትል ትውላለህ ነው። ያንን እንደ ፋሽን የወሰዱት አሉ፣ እንደ አዋቂነት የወሰዱት አሉ፣ እንደ ንቃት የወሰዱት አሉ። ነገር ግን በዛ ውስጥ ነው እየጠፋን ያለ ነው። ብዙዎቻችን እንኳን መንፈሳዊ ምርምር ልናደርግ ይቅርና መንፈሳዊ ምርምር አድርገው እውነቱን የሚነግሩንን ሰዎችም እያሳደድን ነው። እንደዛ አይነት ሰዎችን እየተቃወምን ነው። እንደዛ አይነት ሰዎችን አይናችሁን ላፈር እያልን ነው። ስለዚህ ከመቼውም ጊዜ በላይ እየሄድንበት ያለው የድንቁርና መንገድ ስለሆነ አይናችንን ካልከፈትን በስተቀር ያ ሊታየን አይችልም። ያው እዚህ እንድስቋጠር ትውላለህ። እንዲህ ስቋጠር አታነብ፣ አታስተውል፣ መንፈሳዊ ምርምር አታደርግ፣ የሀገር ቁጭት የለ፣ የዜግነት ፍቅር የለ፣ ምን የለ። ስትቋጠር ተቋጠርክ እኮ ተቋጥረሃል ቃል እኮ ያው እኮ እዚህ በምትቋጥረው ድልም እንደዛው ነው እኮ። የዛው ምልክት ነው ይሄ፣ የመታሰር ምልክት ነው። ሰው ዕውቀቱን ያሻሽላል። ምን ይላል? ያው አገርና ታሪክን እምነትና መንፈሳዊ ጉዞን ማወቅ ይፈልጋል እንጂ ፀጉር እየቋጠረ የሚኖር እብድ እኮ ነው ይሄ። ከምታየው ነገር የተነሳ እብድ ትሆናለህ ያለው ቃል ይሄ ነው። በምትቋጠረው እድል ተቋጥሯል። የዛ ምልክት ነው፣ የመታሰር ምልክት ነው። ሰው ዕውቀቱን ያሻሽላል፣ መንፈሳዊ ምርምር ያደርጋል፣ ሀገርና ታሪክን እምነትና መንፈሳዊ ጉዞን ማወቅ ይፈልጋል። ፀጉር እየቋጠረ የሚኖር እብድ ነው እያሉን ነው። እና በዛ አይነት ህይወት ውስጥ ያላችሁ ሰዎች ልቦና ከሰጣችሁ ይህንን ትረዱታላችሁ በቅንነት ብዬ አስባለሁ። እና ለመቃወም ከምንሮጥ፣ አቃቂር ለማውጣት ከምንሮጥ፣ እንደ አይነት አባቶች ላይ ለማንጓጠጥ ከምንሮጥ ይልቅ የሚነገረን እውነትን ወደ ህይወታችን አምጥተን ልንነቃና ራሳችንን ከስራት ልንፈታ ይገባል። ብዙዎቻችን ታስረናል። እንታሰርን ግን አይገባንም። ብዙዎቻችን ታስረናል፣ ሊያውም ደግሞ በስውር ብረት ሰንሰለት። ያንን ግን ማወቅ አንፈልግም። ጭራሽ የሚያነቁንን አባቶች ስንቃወም ነው እድሜያችንን የምንፈጀውና ልቦና ይስጠን ለማለት ነው። ሌላው ይሄኛው ቪዲዮ ነው። እስኪ አይተን እንመለስ። አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል ጠጥቶ የሚላክ መንፈስ አለ። ይህንን በደንብ እወቁት። ጠበል ጠጥቶ የሚልኩት መንፈስ አለ እያሉ ነው። ብዙዎቻችን ይናቃለን ነው። አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል ይህንን ነው እንግዲህ እየነገሩ ነው ያሉት። የሚቃወሟቸው ሰዎች እንግዲህ ይህን ስለተናገሩ ነው እየተቃወሟቸው ያሉት። የአምልኮ ቤት ይኑራቸው ነው ያሉት። ስገዱ ነው ያሉት። ጸልዩ ነው ያሉት። ቅዱስ ቁርባን ተቀበሉ ነው ያሉት። ይህንን የሚል ሰው የሚቃወም ሰው እኔ በግሌ ጤነኛ ነው ብዬ አላምንም። ጤነኛ ነኝ ብዬ አላምንም። የጸሎት ቤት ይኑርህ። ጠዋትና ማታ ፈጣሪን አስታውስ፣ ጸልይ፣ ተንበርከክ ብሎ ማለት ምኑ ነው ድግምትነቱ? ይሄ እኮ ሰፊ ምርምርን አይፈልግም አይደል? ሰፊ ምርምርን አይፈልግም።
የኢየሱስ ክርስቶስን ስም እየጠራ አጋንንትን የሚያስለቅቅ የቅድስት ድንግል ማርያምን ስም እየጠራ መናፍስትን የሚሸኝን አባት የተለያዩ ስሞችን አውጥቶ መቃወም ጤነኝነት አይደለም። እንስማው። ምልክቱን በደንብ እየነገሯቸው ነው። ውስጣቸው መንፈስ የሚኖሩን ምልክትም እየነገሩ ነው። ማቃጠል፣ ማውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን። ይሄንን እንግዲህ በደንብ እየነገሩ ነው። ይሄ ምልክቶች ያሉባችሁ ሰዎች ራሳችሁን ፈትሹና ከዛ በኋላ ስትቀጠቅጠው የማትፈልጋቸውን ድምፆች ትሰማለህ። ይሄ ግን ስትበረታ ነው። ከውስጥ ማውራት ይጀምራል። ማን ነው በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል። የሚስጥር መተት ነኝ ይልሃል። ዛር ነኝ ይልሃል። ከዚህ በኋላ ምን ያስፈልጋል ነው? የውጭ ዓለም ተማሪዎች በብዛት ይህን ተጠቅመዋል ነው የሚሉት። እኔ ብዙዎችም እየደወሉልኝ በመምህር ተስፋዬና በመምህር ግርማ ትምህርት ራሳችንን ነፃ አውጥተናል ያሉን ሰዎች አሉ። ይህንን ተግባራዊ በማድረጋቸው ተግባራዊ ማድረጉ ነው የከበደን። ተግባራዊ ከማድረጉ ይልቅ አቃቂር ማውጣቱ ነው የቀደመን እና ግዴላችሁም ወደዚህ መንገድ እንመለስና ራሳችንን ከጠላት እስራት ነፃ እናውጣ። አባቶቻችንን ማሳደድ ይቁም። ካለፈ በኋላ ስንነቃ ይቆጨናል፣ እነሱን ካጣን በኋላ እና እንግዲህ ለዛሬ ብዙዎቻችሁ ትነቁበታላችሁ ብዬ ያሰብኳቸውን ቪዲዮዎች ነው መራርጬ ያቀረብኩት። ያንን በደንብ ተከታትላችሁ ግንዛቤ ታገኛላችሁ ብዬ አምናለሁ። መጨረሻ ላይ እንድታዩት የምጋብዛችሁ የሚከተለውን ቪዲዮ ነው። በዛው እንሰነባበታለን ማለት ነው። ብዙ ነገሮችን ያዛባብሃል። የምትይዘውን በረከት እንድታጣው ይታገልሃል። የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምንና እንዲበክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርግሃል። ይሄ በስውር የሚገባው መንፈስ ነው። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካም መልካሙን በጎ በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። እንግዲህ በድጋሚ ለአባታችን ለመላከ መንክራት ግርማ ወንድሙ ረጅም እድሜና ጤናን እንመኛለን። ብዙዎችን አንቅተዋል፣ ብዙዎችን አስተምረዋል፣ ብዙዎችን ከመንፈስ እስራት ነፃ አድርገዋል። በተሰጣቸው ጸጋ በእግዚአብሔር ጣልቃ ገብነት ይሄ የማይስማማቸው ሰዎች እንዳሉ ሆነው የሚስማማን ሰዎች ደግሞ ትምህርታቸውን እየተከተለና ተግባራዊ እያደረግን መናፍስትን እንዋጋለን ማለት ነው። የዛሬው መርሃ ግብር የተካተላችሁት ነበረ። በቀጣይ በሌላ መርሃ ግብር በሌላ መረጃ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም